ዳንኤል ክብረ እንዲህ ይተርካሉ። በኢየሩሳሌም ከተማ የሚኖሩ ሁለት ወንድማማቾች ነበሩ። አንደኛው ባለትዳርና የቤተሰብ አስተዳዳሪ፣ ሌላኛው ደግሞ ላጤ ነበሩ። ሁለቱም የሚተዳደሩት በአንድ የእርሻ መሬት ነው። ጠንክረው በጋራ በመስራት ያመርቱና ምርቱን በኩል ይካፈላሉ። በስራና በኑሮ ያላቸው መተጋገዝና መጠቃቀም ለአካባቢው ሰዎች ሁሉ እጅግ የሚያስቀና ነበር። አንደኛው ለሌላኛው የሚያስበውን ያህል ለራሱ ያስብም ነበር። አንድ ቀን ላጤው ለባለትዳር ወንድሙ እንዲያሰበ፣ ወንድሜ ቤተሰብ ኃላፊ ነው። ባለቤቱን፣ ልጆቹን፣ የባለቤቱን ወላጆችና የቤቱን ሰራተኞች ማስተዳደር አለበት። ምርቱን ከኔ ጋር እኩል መካፈል የለበትም። እርሱ ከኔ የሚበልጥ ምርት ማግኘት አለበት። ነገር ግን አሁን ከኔ የተሻለ እህል ውሰድ ብለው አይቀበለኝም። ስለዚህ በሌላ መንገድ መርዳት አለብኝ። አውጥቶ አውርዶም በጎተራ ካለው የእርሱ እህል እየወሰደ ማታ ማታ ተደብቆ በወንድሙ ጎተራ ውስጥ ለማስቀመጥ ወሰነ። ማታ ማታ ተደብቆ በመውጣት ከራሱ ጎተራ ወደ ወንድሙ ጎተራ እህል ይገለብጥ ነበር። ነገር ግን ጠዋት ጎተራውን ሲያየው እንኳንስ ሲጎድል ካለፈው የበለጠ ሞልቶ ያገኘው ነበር። ይህም እጅግ ይገርመው ነበር። ፈጣሪ በጎ ስራዬን አይቶ እየባረከኝ ነው ብሎም አመሰገነ። ባለትዳሩም እንዲሁ ለብቻው ወንድሜ እንደኔ አላገባም፣ ለወደፊትም ከባድ ኃላፊነት ይጠብቀዋል። ትዳር መመስረት አለበት፣ ልጆች መውለድ አለበት። ለዚህ ደግሞ አሁን የሚያገኘው ምርት በቂው አይደለም። እኔ ራሴን ኑሮ አደላድያለሁ፣ እርሱ ግን ገና አዳጊ ነው። አሁን እርሱ የሚበልጠው ምርት ውሰድ ብዬ ብነግረው አይቀበለኝም። ስለዚህ በድብቅ ልረዳው ይገባኛል ብሎ አሰበ። ወንድሙ ለእርሱ የሚያደርገውን ያላወቀው ባለትዳሩ ወንድምም ሊነጋጋ ሲል እየተነሳ ከራሱ ጎተራ ወደ ወንድሙ ጎተራ እህል ይጨምር ነበር። ጠዋት ሲነሳ ግን ጎተራው ሳይጎድል ያገኘዋል። ይህም ሁልጊዜ ይገርመዋል። መስጠቴን ተመልክቶ ፈጣሪ ነው ይሞላልኝ እያለም ያመሰግን ነበር። እንዲህ ያደረጉ ለብዙ ጊዜ ከኖሩ በኋላ በአንድ ሌሊት አንደኛው እህሉን ተሸክሞ ወደ ሌላው ጎተራ ሲሄድ በድንገት መንገድ ላይ ተገናኙ። ሁለቱም በነገሩ ተገርመው ተቃቅፈው እየተላቀሱ የነበረውን ነገር ተነጋገሩ። ከበፊቱ ይልቅም ፍቅራቸው እጅግ ጸና። እግዚአብሔርም ተገኝቶ ለዚህ ፍቅራቸው መታሰቢያ እንዲሆን በእነርሱ የእርሻ ቦታ ላይ ቤተ መቅደሱ እንደሚሰራ ቃል ገባላቸው። ንጉሥ ሰለሞን ታላቁን ቤተ መቅደስ በኢየሩሳሌም ውስጥ የሰራው በእነዚህ በወንድማማቾች የእርሻ ቦታ ላይ ነው ይባላል። ከፍቅር መገለጫዎች ዋናው መሟላት ነው። ታላቁ ኢትዮጵያዊ ፈላስፋ ዘርዓ ያዕቆብ ሰው ማለት የሚሟላ ፍጡር ነው ይላል። ሙሉ እንዲሆን እንጂ ተሟልቶ አልተፈጠረም። ለመሟላት ሌላ ሰው ያስፈልገዋል። ሰው የፈለገውን ያህል የበቃ የነቃ ቢሆንም ሙሉ ሰው ለመሆን ግን ሌላ ሰው ያስፈልገዋል። ሰውን በመተቸት ስህተቱን በመግለጥ በመውቀስና ጎደሎነቱን በማሳየት ከምናርመውና ከምናስተካክለው በላይ የጎደለውን በመሙላት እናስተካክለዋለን። የምንወደው ሰው፣ የምናስብለት ሰው፣ የምናውቀው ሰው ማለት የምናሟላው ሰው ማለት ነው። በወዳጅና ወዳጅ ባልሆነ መካከል ያለው አንዱ ዋና ልዩነት አብሮ ከመብላት፣ አብሮ ከመጠጣት፣ ልቅሶና ደስታ ከመደራረስ፣ ከመደዋወልና ከመጠያየቅ፣ ከመዛመድና አብሮ ከመኖር የሚመጣ አይደለም። ሰውን ለምን እናውቀዋለን? ለምንስ ማወቅ እንፈልጋለን? ለምንስ እንቀርበዋለን? ሰው ስለሆንን የሚጠይቅ ሕሊና፣ የሚያስብ ልቦና ስላለን ማወቅ የመጀመሪያው ነው። ይህን መከላከል አንችልም። የግድ ከልዩ ልዩ ምንጮች ስለ አንድ ሰው እናውቃለን። ይህ ማወቅ ግን መተዋወቅን አይፈልግም፣ መቀራረብንም የግድ አያመጣም። ሁለተኛው ደግሞ መተዋወቅ ነው። ይህኛው መቀራረብን ያስከትላል፣ መስተጋብርን ይፈጥራል። በዚህ መልኩ የምናገኘው መተዋወቅ ኃላፊነትን ይወልዳል፣ የመሟላትን ኃላፊነት። መተዋወቅ ለመሟላት ካልሆነ ስለ ሰዎች ያለንን ፋይል መቀነስ ያስፈልገናል። አወቅኩት፣ ቀረብኩት፣ እገሌን እኮ አውቀዋለሁ፣ እቀርበዋለሁ ለማለት መተዋወቅ ያስፈልገን። ግንኙነታችን መሟላትን የማያመጣ ከሆነ ዕውቀትን መቀነስ ታላቅ ብልሃት ነው።
ከሰዎች ጋር ያለንን ግንኙነት በሶስት መልኩ ብናደርገው ግንኙነታችን የታሰበበትና የተሟላ ይሆንልናል። የማናቃቸው ሰዎች። እነዚህ ሰዎች ከኛ ጋር ለመተዋወቅም ሆነ በእኛ ለመተዋወቅ እድል የሌላቸው ወይም እድል የሌለን ናቸው። የሚበዙትም እነርሱ ናቸው። በማወቃችን የምናተርፈው ወይም የሚያተርፉት ነገር ከሌለ አለማወቃችን ምንም ጉዳት የለውም። ያገኙትን ሰው ሁሉ ስልክ የሚቀበሉ ደግሞ የማያገኙትን ሰው የሚተዋወቁ ሰዎች ሊያውቋቸው በማይገቡ ሰዎች ፋይላቸውን የሚያጨናንቁ ናቸው። ሁለተኛዎቹ የምናውቃቸው ሰዎች ናቸው። እነርሱ ሊያውቁንም ላያውቁንም ይችላሉ። ያ ደግሞ የእነርሱ ፋይል ነው። እነዚህ ሰዎች የሥራ ባልደረቦቻችን፣ ጎረቤቶቻችን፣ ታዋቂ ሰዎች፣ ደንበኞቻችን፣ ዕውቀትን የምንሸምትባቸው ሰዎች፣ በልዩ ልዩ ምክንያት የምናገኛቸው ሰዎች ናቸው። ከእነርሱ የምንፈልገው ለእነርሱም የምንሰጠው ነገር ስላለ እናውቃቸዋለን። አንዳንዶቹንም ማወቅ የግድ ይለናል፣ ሌሎቹን ደግሞ አለማወቅ አንችልም። እነዚህን ሰዎች የግድ መቀራረብ፣ መተዋወቅ ወይም የተለየ ተግባቦት መፍጠር ላያስፈልገን ይችላል። ግንኙነታችን አንድን ጉዳይ ወይም ተግባር፣ ኃላፊነት፣ መስመር ወይም ደግሞ ሁኔታ መሰረት ያደረገ ነውና። ሶስተኛው መተዋወቅ የሚባለው ነው። መቀራረብና መግባባትን የሚያመጣው በውስጡም መዋደድ ያለበት። ከላይ በሚገኙት ሁለቱ መውደድ እንጂ መዋደድ የለባቸውም። የማናውቃቸውንም ሰዎች የምናውቃቸውንም ሰዎች ልንወዳቸው እንችላለን። ግንኙነት የሚያመጣው መዋደድ ግን ላይኖር ይችላል። እኛ ስለነርሱ እናስብ ይሆናል፣ እነርሱ ስለኛ እንዲያስቡ አይጠበቅምና መተሳሰብ ላይኖር ይችላል። በመተዋወቅ ውስጥ ግን ሶስቱም አለ። መግባባት፣ መተሳሰብና መዋደድ። እነዚህ ሶስቱ ነገሮች ወዳጃዊ ኃላፊነትን ያስከትላሉ። አንዱ ስለሌላው በጎ መሆን፣ ስኬትና ደህንነት ኃላፊነት ይሰማዋል። ይህ ኃላፊነት ከመጠየቅ፣ ከመለመን ወይም ከመወትወት የሚመጣ አይደለም። ከመተዋወቅ የሚመጣ ራስ ወለድ ኃላፊነት ነው። ሌላው ህይወት የማይገደን ወይም ኃላፊነት የማይሰማን ከሆነ የተሻለው መንገድ ዕውቀት መቀነስ ነው። ለምን እንቀራረባለን? ለምን እንወያያለን? ለምንስ የማንሸከመውን የሰው ውስጥ እናቃለን? ለምንስ የማንጋራውን የሰው ችግር እናቃለን? ለምንስ የማንሞላውን ጉድለት እንሰማዋለን? ለምንስ የማናክመውን ቁስል እንመረምረዋለን? አንዳንድ ሰው አመል ሆኖበት ይሄ ነገር አይመለከተኝም፣ ይሄ ነገር ልሸከመው አልችልም፣ ይህንን ነገር መስማት የለብኝም፣ ይህ ነገር የሰውየው የራሱ ብቻ ነው ማለት አይችልም። በሁሉም ነገር ውስጥ ይገባል። ሁሉም ነገር ይመለከተኛል ይላል። ሁሉም ነገር በዝርዝር ያውቃል። የሁሉም ሰው ጓዳ ዘው ይላል። ነገር ግን ምንም አይነት ኃላፊነት አይወስድም። ከማወቅና ሲወራ አብሮ ከማውራት ባስ ሲልም ገመናን ከማጋለጥ ያለፈ ሚናም የለውም። መሸሽ እንዲህ ካለው ሰው ነው። የሰለሞን ቤተ መቅደስ በእነዚህ በመሟላት በሚኖሩ ወንድማማቾች እርሻ ላይ እንደተገነባው ሁሉ የኛም የትዳር፣ የወዳጅነት፣ የጓደኛነት፣ የሥራና የጉርብትና መቅደሳችን በመሟላት ላይ ቢመሰረት ኖሮ ተባብሮ ከመውደቅ ተባብሮ ወደ ማደግ፣ ተያይዞ ከመጥፋት ተያይዞ ወደ መመንደግ፣ ጥሎ ከማለፍ ይዞ ወደ ማለፍ ይሸጋገር ነበር። ይኸው ሶስቱንም ታላላቅ እምነቶች እስልምና፣ ይሁዲነትንና ክርስትናን አስተሳስሯል የሰለሞን መቅደስ። ሁሉም እዚያ ቦታ አለው፣ ልብም አለው። ሁሉም እዚያ ይጸልያል። ሁሉም ያንን ቦታ ያከብራል። መግባባትን ከመነጋገር በላይ ይበልጥ የሚያጠነክረው መሟላት ነው። አብሮ መኖርን አብሮ ከመስራት በላይ መሟላት የተሟላ ያደርገዋል። ወዳጅነትን አብሮ ከመብላት በላይ መሟላት ያጸነዋል። መሟላት መጓደልን የሚያጠፋ ነው። በመሟላት የሚኖሩ ወዳጆች የሚሞሉትን ያህል ይሞላላቸዋል። ሳያጎሉ መስጠት የሚቻለው በመሟላት ነው። አንድ ኢትዮጵያዊ ተረት እዚህ ላይ ትዝ አለኝ። በወዳጁ ሀብት የሚቀና አንድ ጎረቤት ከወዳጁ አሞሌ ጨው ይበደራል። ብድሩን ክፈል ሲባል አሞሌው እኮ ድንጋይ ሆነብኝ ብሎ ይመልሳል። ያ ጎረቤትም ተንኮሉን ቢያቅም የሚያደርገው ስላልነበረው ዝም ብሎ ኖረ። አንድ ቀንም
እባክህ ሴት ልጅ ባለቤቴን የድግስ ስራ ታግዛት ብሎ ለምነውና የጎረቤቱን ሴት ልጅ ወሰደ። ልጅቱም ትመጣለች ተብላ ብትጠበቅ በዚያው ቀረች። ልጅቱን የወሰደው ጎረቤትም ልጅቱማ ዝንጀሮ ሆነችብኝ ብሎ መለሰ። ያም ድሮ በአሞሌው ላይ የሰራውን ያውቅ ነበርና ውጦ ዝም አለ። ከብዙ ጊዜ በኋላ ሁለቱም ጠዋት ከብት አውጥተው ሲያሰማሩ ተገናኙ። አስቀድሞም ልጁ ዝንጀሮ ሆነች የተባለበት አባት እንዲህ ብሎ አንጎራጎረ። ወይ ዘንድሮ ልጅ የሆነች ዝንጀሮ፣ አሞሌው ድንጋይ የሆነበትም ወይ ጉባይ አሞሌ የሆነ ድንጋይ ሲል መለሰ። የልጅቷ አባትም አሞሌስ አለ ከጎታ የልጄን ነገር እንዴታ ሲል ጠየቀ። የአሞሌው ጌታም አሞሌስ ካለ ከጎታ ልጅቱም አለሽ ካጎቷ ሲል አበሰረው ይባላል። ስንሟላ እንጂ ስንባላ አናድቅም።